ልነግርሽ ፈልጋለሁ። እሱ ደግሞ ምንም ኖርማል ነገር ነው ባይነገራት ነው። እኔ ደግሞ እንዲናገርሽ ነው። እኔንም የሚጎዳኝ ነገር እንደሌለ የምታውቅ ከሆነ የኔን እኮ የሆነ ነገር ማበላሸት ምናምን አስፈላጊ አይደለም ነው ማለት። ሁሌ ማለት የሆነ ነገር ሊፈጠር ሲል የምትመጪው ነገር ነው የሚያናድደኝ። እኔ እኮ ነግሬያቸዋለሁ። ሲጀመር ያብ የመጣችበት የገባችበት ነገር አንድ ቀን ሁለት ቀን ቢሆን አያበቃም። ዝም ብሎ ወር ሙሉ በቃ እንደኝ ሆኜኝ እንዲያለ ነው የሚከርም እና የነ ያብ ፕራንክ በጣም ያስጠላል። ድርቅ ነው የሚለውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያርጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ የሀገሬ ልጆች ከልብ ነው የማመሰግነው። እና እንግዲህ በድጋሚ መተናል። እንደኔ ተናደዳችሁ አላችሁ? የያብ ውሸት ሲሆን ያስታውቅባታል ሲጀምር ማለት ነው። የሆነ በቃ ድርቅ ያለ ነው አማርኛው ሁላ ራሱ እና መጨረሻ አካባቢ ላይ ታችኋቸው ከሆነ ያኔ ማለት የቤተሰብ የሚመለከት አይደለም። እሷና የምናውቀው ጉዳይ ነው። እሷ እናንተ የምታውቁት ጉዳይ ከሆነ ታዲያ ለእሷ የማይጎዳት ከሆነ አይመለከታትም። ሲጀመር ቤተሰብ ሊያስተዋውቃት አልነበረም። ባካችሁ ዝም ብለው ነው ዝም ብለን ቤተሰብ እናስተዋውቅ ብለን ይሄን ነገር እንነግራታል ብለው ሸውደው ነው እንጂ ወደ ኋላ ሲጀመር አይደለም። ቤተሰብ ሊያስተዋውቃት አልነበረም መስላ። ቤተሰብ ከማስተዋወቁ በፊት ቀለበት ልሻ ያስርላትም ቀለበት ይሰርላት እንደሄሉ እንደዛኛው ሄሉ ከዛ በኋላ ይደርሳል አይደለም። ቅድሚያ የሚደረገው ነገር ስላለና ሲጀመር ውሸቱን ነው ሲረዳው። ግን የዚህን ያክል በዛ ጥሩ ነበር። ለምን እንደው አይገባኝም እነሱ እዚህ አይነት ነገር የሚያደርጉት ማለት ነውና ተናደል ሄሉ ራሱ ቤተሰብም ተናደዋል። እንደምትመለከቱ ብዙ ኮሜንተሮች የተናደዳችሁ ነው ያላችሁ። እውነት ይደብራል። እንደዚህ አይነት ብራንክ የሰው ልጅ አጓራ እስከመላጥ በሽተኛ እስከማድረግ ድረስ እኛኛ ነው የሚለውና ልታወሩትም ምንም የተለየ ነገር የለም እኮ። ሰው እኮ ይዞ የሚመጣው የተለየ ነገር ሲሆን ነው አይደለም። ቢያንስ ከትናንቱ የተለየ መፍትሄ ያለው የሆነ ነገር ቢሆን ችግር የለም። እነሱ ይዘው የመጡት ነገር ምንድነው? ዝም ብሎ ነገር ማይረባ ነገር። ዛሬም ድጋሚ ያንኑ አይነት ነገር እና በጣም ያስጠላል። እና ለሰው ላይ ሁላችንም ቢሆን ከእንደዚህ አይነት ነገሮች ተማሩበት እና የሰው ላይ በጣም ማዛግ ጥሩ አይደለም። አሁን እንግዲህ ጸብ ተፈጠረ አስቡ። ወላሂ ሄሉ ሰልችቷታል። በቃ እነሱ ጋር መነዛነዝ አንዲት ወርደን አሁን ከዛ በኋላ ሌላ ጸብ ይመጣል። ደግሞ የሚያስጠላ በቃ የተጀጋጀገ እርግጠኛ ነኝ ነገር ራሱ አይነግሯትም እውነቱን። ዝም ብሎ ነው የሆነ ደህና ነገር አይሰሩም። የተሻለ ነገር ያኔ እሷን የሚያናድር ሳይሆን እሷን የሚያስቅ ነገር ብዙ ነገር አለ አይደል? እና በጣም ያስጠላል። የአብርሽና ሩታን ትዳር ያየ ሰው እንደዚህ አይነት አይቀልድም ወላሂ። የእነሱ አንዴ ልጅ አለው አንዴ እንትና እየተባለ ወዲያ ሲያረጉ ያው መጨረሻቸው መለያየት ሆነና እንደዚህ አይነት ነገር አስፈላጊ አይደለም። ለምን ቢያንስ ለተመልካችን ማሰብ አለባቸው። ተመልካች አሁን ብዙ ሄሉን የሚያደንቅ የሚያስብለት ለሱ ራሱ እሱ ቢኒ ራሱ እዚህ ደረጃ የደረሰው እንግዲህ በሄሉ ምክንያት ነው። ተመልካች መወዷቸዋል አብራችሁ ቀጥሉ እያለው እኛ ከነሱ በላይ ወላሂ እነሱ ደስታ የሚያስደስተን እና ለምንድን ነው ለሰው የማያስቡት? እንደልኳቸው ፕራንክ አታርጉ ሳይሆን ቢደረግም ግማሽ ሰዓት አረንዱ አንድ ቀን ራሱ አሁን ዛሬ መናገር ነበረባት ትክክለኛውን ነገር። ዛሬ የሚያናኑ ነገር እንቅልፍ አሳጥተዋት አሳድረዋት እንደገና ውላ ደግሞ ድጋሚ እንቅልፍ አሳጥተዋት ማደር በጣም ይደብራል እና በጣም ያስጠላ። አሁን ተኮራርፈው ተዘጋግተው ሄደ በቃ ካላስ ጨጓራዋን አይነደደውና የሰው ላይ ገንዘብ ለማግኘት ጤናውን ማጣት ከሆነ በጣም ይደብራልና ፕራንክ እንደሆነኛ ሁላችንም ጠንቅቀና ቃለን ማኑኝ። ይሄ ነገር ውሸት ነው ጀመር። ይኸው ከትናንት ነው ዛሬ ፈግ እያሉ ወደ ኋላ ነው። ትናንት ቤተሰብ ላይ ሄደህ የምታየው ነገር ሲሉ ነበር። ዛሬ ደግሞ ዝውር አድርገው ቤተሰብ የሚያነካካ ነገር ቤተሰብ ምንም ነገር የለም እዚህ ጋር ያብና እኔን የምናውቀው ምናምን እና ሄሉም ነገራቸዋል። እኔንም የሚጎዳኝና እኔን ችግር ውስጥ የሚከተኝ ነገር ከሆነ ንገሩኝ፣ ካለበለዚያ ግን በቃ አስፈላጊ አይደለም እያለቻቸው ነበር። ግን በጣም የሚያስተሉት አይታችኋል። ደግሞ እኔ ራሱ እያልኳችሁ ነበር ያ ሁል ጊዜ የምታመጣው ነገር ወይም ደግሞ እሷ በተደጋጋሚ የምትመጣው መቼ መሰላችሁ? የሆነ
ጸብ በሚፈጠርበት ታይም ሲሆን እሷ በተደጋጋሚ ትመጣለች እያሉ ግን ከዛ ውጭ አይታችኋታል። በስንት ቀን አንዴ ነው የምመጣው። በራሷ ቻናል ራሱ እነሱ ሲመጡ ነው። ግን እሱንም በስንት ቀን አንዴ ነው የምመጣው። የለም ትጠፋለች። ግን እንደዚህ አይነት ነገር ሲመጣ በቃ አስባ ይዛ ነው የምመጣው። እና እንደነገርኳቸው አንዳንድ ሰዎች በህይወታችን ሆን ብሎ ላይ ጎዳቸው ይችላሉ። ገብቷችኋል። ነገር ግን እናንተን የሚጎዱበት የሚያናድዷቸው የሆነ በቃ ጨጓራችሁን የሚለጣችሁ ነገር ከየትም ያመጡና ከዛ ለምንድን ነው ስትሏቸው እንደ ፕራንክ አይደል እንደ ጨዋታ አይደል እንደ እየቀለድን አይደል እንደ እንደዚህ አይነት አማርኛ ነው የሚጠቀሙት። ግን በቀልድ ውስጥ እናንተ ውስጣችሁ የሚያር ሰዎች አለ ነው ያን ሰው የሚጥለው ነገር እንደ መርዝ ከሆነ ሁሌም ቢሆን አእምሯችን ይረበሻል፣ ይደብረናል። ና ከዛ አንጻር ነው። ስለዚህ ያብ ብታስተካከይ ጥሩ ነበር። ለምን እንደው አይገባኝም። እና ይሄን ይመስላል ዙሮ። እናንተስ ምን ትላላችሁ ተመልካቾች? እኔ ድሮ ማንስታ ስመጣ አንስታ ያው የሰው እህት ወግጃ አይባልም እንጂ አትመቸኝም። እውነት ለመናገር ይሄ ህይወት የሱ እንጂ እህቱ አይደለም። እሱ ራሱ ምን አለ ልብ ቢገዛ ቢስተካከል አላቅም። እና እንደዛ ስለሆነ ብታስተካከል ባይነኝ እንደ ራሴ ማለት ነው። እስኪ እናንተም የራሳችሁን ሀሳብ አስተያየት ስጡበት። ምን ትላላችሁ? እኔ መቼም አልተመቸኝም። ሁሌ ጨጓራዋን እንደላጧት ነው። እና ሄሉሽ አሁን 3 ቀኗ ትናንትና ራሱ ያው እናንተና ጋር ሄዳ ትንሽና ሄሉ ጋር እነሱ ጋር እንትን ብላ መጣ ነው። ከዛ ባለፈ ልክ በፊቱ በህይወታችን ጸብ ካለቁ በጣም ነው የሚያስጠላው። ቤቱ ያስጠላችኋል፣ ሁኔታችሁ ያስጠላችኋል፣ ሰላማችሁ ራሳችሁ ራሱ በቃ ሰውነታችሁን ድብርት ውስጥ ነው የምትገቡት። ሰው ማግኘት አትፈልጉም፣ ሰው ጋር መደሰት አትፈልጉም። አይታችኋት ከሆነ ከሄሉ ፕሮግራም ላይ ራሱ ፊቷ ቀለል ብሏል። የለችም በቃ መስገን እና እሷ ስትደሰት ሰውነቷም ሁለመናውም በቃ ደህና ነው የምትሆነው። ና ለምን እንደሆነ የሚያናድዷት አልገባኝም። ና አንዳንድ ጊዜ ለምንም ይሁን ለምንም ዋናው ከራስ በላይ ንፋስ ነው። እና ራሳችንን የሚያናድር ነገር እንዲያናደርግ መጠንቀቅ መቻል አለብን እላችኋለሁ ቤተሰቦች። እና እስኪ እናንተም የራሳችሁን ሀሳብ አስተያየት አስቀምጡ። ምን ትላላችሁ? ነገም እርግጠኛ ነኝ አይፈቱትም። ነገ 3ኛ ጊዜ ድጋሜ እንዲካረቋት ሄሉ ታብዳለች፣ ትጨልላለች። የእውነት ተኮራርፈው ይከርማሉ። አልነገሯን ነገ እመኑኝ ይኮራረፋሉ። ታግሳችኋል። ትናንትናም እንደዛ አለዋት፣ ዛሬም ደግሞ መጡ። ግን የተለየ ነገር የለም። ያንኑ ነገር ነው ይዘው የመጡ። አሁን ነገ በሄሉ ቻናል ላይ እውነታውን ካልነገሯት፣ ግን እውነታውንም ቢነግሯት ያስጠላል። እሷ ከተናደደ በኋላ በጣም ነው የሚያናድደው። ይህን ልጅ አሁን ወላሂ ለማመን ራሱ ይከብዳታል። ሰለቸኛል መጣላት ከእናንተ ጋር ብዙ ጊዜ በእንደዚህ አይነት ነገር መጨቃጨቅ ወላሂ ሰለቸኛል። እንኳን እሷኛም ሰለቸንና ከዛ ውጭ ሌላ ያቁም እንዴ ሌላ ነገር አይፈጥሩም። እና ለማንኛውም ለቻናል አዲስ ከሆናችሁ ላይክ ሰብ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። በቀጣይ ቪዲዮ እስከምንገናኝ አብራችሁ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱሁ።